በፊሊፒንስ ዋና ከተማና ሁለተኛ ትልቋ ከተማ ማኒላ የሚገኘው የጽንሰተ ማርያም ንዑስ ባዚሊካ ካቴድራል በተለምዶ የማኒላ ካቴድራል በመባል የሚታወቅና የሊቀ ጳጳሱም መቀመጫ ነው። የንዑስ ባዚሊካው ካቴድራል ታሪክ ከፈረንጆቹ 1570ዎቹ የሚነሳ ነው። ውድ በሰላም ካቶሊክ ቴሌቪዥን የቤተ ክርስቲያን ቅኝት ተመልካቾቻችን እንደምን ሰንብታችኋል? በዛሬው ዓለም አቀፍ ቅኝታችን በዚያዊቷ ሀገር ፊሊፒንስ ዋና ከተማ ማኒላ ከሚገኙት ጥንታዊ የካቶሊክ አብያተ ክርስቲያናት መካከል አንዱ የሆነውን 7 ጊዜ ወድሞ የታነጸውና በ3 የካቶሊክ ቤተ ክርስቲያን ርዕሳነ ሊቃነ ጳጳሳት የተጎበኘውን በተለምዶ የማኒላ ካቴድራል በመባል የሚታወቀውን የጽንሰተ ማርያም ንዑስ ባዚሊካ ካቴድራል ልናስቃኛችሁ ወደድን። አብራችሁን ቆዩ። በፈረንጆቹ 1566 አባ ዋንዲ ቪቬሮ የሚባሉ ካህን በወቅቱ የማኒላ ንጉሥ የነበረውን ራጂ ማታንዳን ካጠመቁ በኋላ ወደ ማኒላ ወደብ በመምጣት በ1571 የማኒላ ቤተክርስቲያንን መሰረቱ። በኋላም የማኒላ አካባቢ ዋና ካህን በመሆን አገልግለዋል። የማኒላ ካቴድራል ሕንጸት በዋናነት በፈረንጆቹ 1571 የሜክሲኮ ሀገረ ስብከት አካል በመሆን እንደተጀመረ ይነገራል። በኋላም ርዕሰ ሊቃነ ጳጳሳት ጎርጎርዮስ 13ኛ የማኒላ ሀገረ ስብከትን ማቋቋማቸውን ተከትሎ ቤተክርስቲያኑ የካቴድራልነት ማዕረግን አግኝቷል። በፈረንጆቹ 1581 የማኒላ ሀገረ ስብከት የመጀመሪያ ጳጳስ ብፁዕ አቡነ ዶሚኒኮ ዲ ሳላዛር አዲስ ቤተክርስቲያን አሳንጿል። ቤተክርስቲያኑ ካቴድራል ቢሆንም ለጥቂት ጊዜ ነበር ያገለገለው። በፈረንጆቹ 1883 የፊሊፒንስ አስተዳዳሪው ሥርዓተ ቀብር ላይ የተነሳ እሳት ካቴድራሉን ሲያወድመው በከተማዋም ተስፋፍቶ ነበር። ሁለተኛውና ከድንጋይ የታነጸው ካቴድራል የተሰራው በፈረንጆቹ 1592 ነበር። ይኸው በመጀመሪያው የማኒላ አገረ ስብከት ጳጳስ እየታነጸ የነበረው ካቴድራል ጳጳሱ ወደ ሌላ ቦታ ሲዘዋወሩ ሊጠናቀቅ ተቃርቦ ነበር። የመጀመሪያው ጳጳስም በፈረንጆቹ 1594 ከዚህ ዓለም ድካም አረፉ። ቅድስት መንበር ከ155 ሰማዕታት የ20 ርዕሰ ሊቃነ ጳጳሳትና ከሌሎች 2 ቅዱሳን በዚሁ ካቴድራል እንዲቀመጡ ቅሪቶችን ሰጥታለች። ቅሪቶችን ለማስቀመጥ ከቤተ ክርስቲያኑ አጠገብ አንድ ክፍል ሲታነጽ በኋላም የሚመጡ ሌሎች ቅሪቶችን ለማስቀመጥም ተጨማሪ ክፍል ከካቴድራሉ አጠገብ ታንጿል። ሙሉ ካቴድራሉ ግን በፈረንጆቹ 1597 ያልተጠናቀቀና እንደ የመጠመቂያ ቦታ፣ የደወል ማማና ሌሎችም ቦታዎች ይቀሩት ነበር። ካቴድራሉም በፈረንጆቹ 1600 በተነሳ የመሬት መንቀጥቀጥ ወድሟል። ሁለተኛው የካቴድራል ሕንጻ ቤተክርስቲያን ከወደመ በኋላ የማኒላ ሀገረ ስብከት 3ኛው ሊቀ ጳጳስ ብፁዕ አቡነ ሚጌል ዴ ቤናቪዴስ ካቴድራሉ ዳግም እንዲታነጽ እንቅስቃሴዎችን አስጀመሩ። ብፁዕነታቸው በፈረንጆቹ 1605 ከዚህ ዓለም ድካም ሲለዩ ተከታያቸው ዲዮጋ ቫስኩዝ ዲ መርካዶ ኃላፊነቱን ተረክበዋል። 3 መተላለፊያዎችንና 7 ቤተ ጸሎቶችን ያቀፈው ሶስተኛው ካቴድራልም በድጋፍ በተገኘ ገንዘብ በፈረንጆቹ 1614 ታነጸ። በፈረንጆቹ 1621 የተከሰተ መሬት መንቀጥቀጥም በካቴድራሉ ላይ ከፍተኛ ውድመት ሲያስከትል ከ1641 እስከ 1645 ባሉት ጊዜያት ውስጥ የመልሶ ግንባታ ተከናውኖለት ነበር። ይህም ካቴድራል ታዲያ በፈረንጆቹ 1645 መጨረሻዎቹ በተደጋጋሚ ጊዜ በደረሰ የመሬት መንቀጥቀጥ ወድሟል። የአራተኛው ካቴድራል ሕንጸት የማኒላ ሀገረ ስብከት 8ኛው ሊቀ ጳጳስ ሚጌል ዴ ፖብሊት ከመጡ በኋላ ነው የተከናወነው። የመሰረት ድንጋዩ በፈረንጆቹ 1654 ተቀመጠ። በ1662ም ተባርኮ ተመረቀ። ከእርሱ በፊት እንደነበሩት ካቴድራሎች ይሄኛውም በደረሰበት ተደጋጋሚ የመሬት መንቀጥቀጥ በፈረንጆቹ 1571 ወደመ። አምስተኛው የማኒላ ካቴድራል እንዲሁ በፈረንጆቹ 1760 ተባርኮ ቢመረቅም 100ኛ ዓመቱን ሊያከብር 8 ዓመታት ሲቀሩት በ1852 በተመሳሳይ ተደጋጋሚ የመሬት መንቀጥቀጥ ወድሟል። ስድስተኛው ካቴድራል እንዲሁ በፈረንጆቹ 1858 ቢጀመርም በ1863 የተከሰተው የመሬት መንቀጥቀጥ ወድሟል።
7ኛው የማኒላ ካቴድራል በፈረንጆቹ 1879 ተባርኮ ሲመረቅ ከእርሱ ቀድሞ እንደነበሩት ካቴድራሎች የመሬት መንቀጥቀጥ ቢገጥመውም አልወደመም ነበር። ካቴድራሉ በፈረንጆቹ 1879 የፊሊፒንስ አብዮት በተነሳ ጊዜ ለስፔን ወታደሮች ጥገኝነት ሰጥቶ በአሜሪካ ፊሊፒንስ ጦርነትም አሜሪካውያን ቁስለኞቻቸውን ለማከም ወደ ሆስፒታልነት ቀይረውት ነበር። ካቴድራሉ በፈረንጆቹ 1937 በፊሊፒንስ ዓለም አቀፍ የቅዱስ ቁርባን ጉባኤ ሲካሄድ ትልቅ አስተዋጽኦ አበርክቷል። ካቴድራሉ ታዲያ የሁለተኛው ዓለም ጦርነት መቀስቀሱን ተከትሎ በፈረንጆቹ 1945 የጃፓን ኃይሎች ባደረጉት የምድር ላይ ውጊያ አውድመውታል። 8ኛውና አሁን የሚታየው የማኒላ ካቴድራል የታነጸው በመጀመሪያው ፊሊፒንሳዊ የማኒላ ሀገረ ስብከት ሊቀ ጳጳስ ካርዲናል ሩፊኖ ሳንቶስ ነው። የካቴድራሉ የመሰረት ድንጋይ በፈረንጆቹ 1954 ሲቀመጥ በ1958ም ተባርኮ በመመረቅ ለምዕመናን ክፍት ሆኗል። 8ኛው የማኒላ ካቴድራል ተባርኮ ከተመረቀ 12 ዓመታት በኋላ በፈረንጆቹ 1970 ርዕሰ ሊቃነ ጳጳሳት ጳውሎስ አራተኛ ባደረጉት ሐዋርያዊ ጉብኝት በካቴድራሉ በመገኘት መስዋዕተ ቅዳሴ ያሳርገዋል። ከ11 ዓመታት በኋላ ማለትም በፈረንጆቹ 1981ም ርዕሰ ሊቃነ ጳጳሳት ቅዱስ ዮሐንስ ጳውሎስ ዳግማዊ እንዲሁ በዚሁ ካቴድራል በመገኘት መስዋዕተ ቅዳሴ ያሳርገው የንዑስ ባዚሊካ ማዕረግንም ሰጥተውታል። በፈረንጆቹ 2010 የማኒላ ካቴድራል ስንጥቆች እየታዩበት ሲመጣ የማኒላ ሀገረ ስብከት 32ኛው ሊቀ ጳጳስ ሆኖ የተመረጡት ካርዲናል ሉዊስ አንቶኒ ታግሌ በ2012 የተከሰተውን የመሬት መንቀጥቀጥ በማስተዋል ለጥገናና እድሳት በሚል እንዲዘጋ አደረጉ። የእድሳት ስራዎችም ተጠናቀው በፈረንጆቹ 2014 ሊቀ ጳጳስ ካርዲናል ታግሌ ባሳረጉትና 15ኛው የፊሊፒንስ ፕሬዝዳንት ቤኒግኖ አኩዊኖ ሶስተኛ በተገኙበት ለቤተ ክርስቲያን አገልግሎት በይፋ ተከፍቷል። አሁን የሚታየው የጽንሰታ ማርያም ንዑስ ባዚሊካ ካቴድራል የላቲን መስቀል ቅርጽ ያለው ነው። በውስጡ የሚገኙ አብዛኛው መንፈሳዊ ሐውልቶችም በጣሊያናውያን የሥነ ጥበብ ባለሙያዎች የተሰሩ ናቸው። በፈረንጆቹ 1981 የቅዱስ ዮሐንስ ጳውሎስ ዳግማዊ ሐዋርያዊ ጉብኝትን ተከትሎም ከታላቁ መቅደስ ኋላ በሚገኘው መስቀል ስር የርዕሰ ሊቃነ ጳጳሳት አርማ ተቀምጦ ይታያል። በካቴድራል ውስጥ የሚገኙትን 134 የተዋቡ መስታወቶች ፊሊፒንሳዊ አርቲስት ጋሉ አኮምፖ የሰራቸው ናቸው። ከመቅደሱ አቅራቢያ የሚገኘው መተላለፊያ የእብነበረድ ወለል ላይም የማኒላ ሀገረ ስብከት 4 ካርዲናል ሊቀ ጳጳሳት የጵጵስና አርማዎች ይታያሉ። በድንግል ማርያም ስም በተሰየመው የማኒላ ካቴድራል ከመቅደሱ አጠገብ በ20ኛው ክፍለ ዘመን የታነጸ 2.7 ሜትር ከፍታ ያለውና የወርቅ ቅብ የተቀባ የእመቤታችን መንፈሳዊ የነሐስ ሐውልት ይገኛል። 8ኛው የማኒላ ካቴድራል በፈረንጆቹ 2011 ደወሎቹ ወደ ታችኛው ክፍል እንዲዘዋወሩ ተደርገው ነበር። ምክንያቱ ደግሞ ከዚህ በፊት የነበሩ የመሬት መንቀጥቀጦች የደወል ማማዎችን የሚያወድሙ መሆኑ ስለታየ ነበር። በፈረንጆቹ 2012 ደወሎቹ በአዲስ ሲቀየሩ እነዚህም በአሁኑ ጊዜ በፊሊፒንስ እያገለገሉ ከሚገኙ ደወሎች ሁሉ ትልልቆቹ እንደሆኑ የሚነገርላቸው ናቸው። በማኒላ የጽንሰታ ማርያም ንዑስ ባዚሊካ ካቴድራል ውስጥ የበርካታ ሊቀ ጳጳሳት ዘላቂ ማረፊያዎች ይገኛሉ። እነዚህም ብፁዓን ጳጳሳት ከመጨረሻው የማኒላ ሀገረ ስብከት የውጭ ሀገር ዜግነት ያለው ሊቀ ጳጳስ ጀምሮ እስከ መጀመሪያው ፊሊፒንሳዊ ሊቀ ጳጳስ ካርዲናል እንዲሁም የፊሊፒንስ የመጀመሪያው 8ኛውና 11ኛ ፕሬዝዳንቶች ዘላቂ ማረፊያዎች ናቸው። የማኒላ ካቴድራል ከፈረንጆቹ 2017 እስከ 2018 ድረስ ለአንድ ዓመት ያህል ከሁለተኛው የዓለም ጦርነት በኋላ የ8ኛውን ካቴድራል ሕንጸት 60ኛ ዓመት መታሰቢያን አክብሯል። በፈረንጆቹ 2017 የቅዱስ ዮሐንስ ጳውሎስ ዳግማዊ የደም ቅሪት ለካቴድራሉ ሲበረከት ካቴድራሉን በ2015 የጎበኙት የቀድሞ ርዕሰ ሊቃነ ጳጳሳት ፍራንቺስኮስም በተወካያቸው አማካኝነት
በፊሊፒንስ የሚገኙ አብያተ ክርስቲያናት እናት ብለው ስለ ካቴድራሉ ባሰሙት ንግግራቸው ከዚህ የሚከተለው መልእክት አስተላልፈው ነበር። በእውነት ይሄ በታላላቅ ለውጦች ውስጥ ያለፈው መቅደስ ባለፉት ክፍለ ዘመናት 7 ጊዜ በመሬት መንቀጥቀጥና በሌሎች ምክንያቶች የወደሙ በትጉ አማኞች በተደጋጋሚ ታንጿል። በመጨረሻም በሁለተኛው ዓለም ጦርነት ሲወድም በእግዚአብሔር ፍቃድ እንደገና ታንጿል። በፈረንጆቹ ዲሴምበር 8 በጽንሰቷ እመቤታችን ማርያም ዓመታዊ ክብረ በዓሉን የሚያከብረው የማኒላ ካቴድራል በአሁኑ ጊዜ በሀገር ስብከቱ ለሚገኙ ምዕመናን የቤተ ክርስቲያን አገልግሎትን ከመስጠት በተጨማሪ ንግደት ለሚያደርጉ አማኞችና ለሚጎበኙት ጎብኚዎች የካቶሊክ ቤተ ክርስቲያን በማኒላ ውስጥ ያላትን ጽናትና ትጋት የሚያመላክት የካቶሊክ ቤተ ክርስቲያን ንዑስ ባዚሊካ ካቴድራል ነው። ውድ በሰላም ካቶሊክ ቴሌቪዥን የቤተ ክርስቲያን ቅኝት ተመልካቾቻችን በዛሬው ቅኝታችን 7 ጊዜ በመሬት መንቀጥቀጥ እንዲሁም በጦርነት የወደመውን ተስፋ ባለመቁረጥ ግን ተደጋግሞ በመታነጽ አሁንም የቤተ ክርስቲያን አገልግሎትን እየሰጠ የሚገኘውንና በካቶሊክ ቤተ ክርስቲያን 3 ርዕሰ ሊቃነ ጳጳሳት የተጎበኘውን በፊሊፒንስ ዋና ከተማ ማኒላ የሚገኘውን የጽንሰተ ማርያም ንዑስ ባዚሊካ ካቴድራልን ባያችሁት መልክ አስቃኘናችሁ። በቀጣይ በሌላ የቤተ ክርስቲያን ቅኝት እስከምንገናኝ ቸር ያቆየን በማለት በዚሁ ተሰናበትን።